ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ ነው። ወለተጅደና አቅረበሁ መወደተን። ቁርአኑ ግን የሚለው ይቀራረባሉ። ክብርና ረመት በሳቸው ላይ ይሁን። ነቢዩ ሙሐመድን ደም ይወዳቸዋል። የተወለዱት መካ ነው። መካ ተወልደው መካ አድገው ከመካ በፊት ግን እውነተኛይቱ ምድር ብለው የተናገሩት ስለ ኢትዮጵያ ነው። እንደነዚህ አይነት በጣም የተከበሩ ሰላምን የሚሰብኩ አባቶችን በየሃይማኖቱ ላይ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አንድ ቄስ አነጋጋሪ ንግግር ተናግረዋል። ስለ ነብያችን ሰለላሁ ዐለይሂ ወሰለም መስክረዋል። ስለ ቅዱስ ቁርአን ስለ እስልምና መስክረዋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ለአዚም በዚህ ቪዲዮ ብዙ ነገር ትማራላችሁ። ምክንያቱም እኔ በዚህ ቅጽበት በቃ በህይወቴ ትልቁን ትምህርት ስለተማርኩኝ ማለት ነው። ሰልፍ የታክሲ ሰልፍ ተሰልፌ ረጅም ሰዓት ነበር የተሰለፍኩትኝ። የመግሪብ አዛን ከባዩሽ መስጂድ አካባቢ መርካቶ ያላችሁ ሰዎች ባዩሽ መስጂድን ታውቁታላችሁ። ረጅም ሰልፍ ተሰልፌ ልክ ታክሲ ሳገኝ አዛን አለ መግሪብ አዛንና በቃ እዛው ዓለም ባንክ አካባቢ ስደርስ ሰግዳለሁ ብዬ ወጣሁኝ። አላህ ያገራላቸው ደግሞ አዛን ሲሰሙ ሰልፉን ትተው ወደ መስጂድ ሄዱ። በቃ ሰግደን ተመልሰን እንሰለፋለን ብለው ማለት ነውና እኔ ረጅም ሰዓት ታክሲ እየጠበኩኝ ስለነበረ ምን አደረኩኝ? ገባሁኝ። በቃ እዛው ዓለም ባንክ ኒዳ መስጂድ አንድ መስጂድ ሰግዳለሁ ብዬ ገባሁኝ። በሚገርም ሁኔታ ኃይለኛ ግጭት ተጋጨ ታክሲው ማለት ነው። ሱብሃንአላህ። እና በጣም ኃይለኛ ግጭት ግን አልሐምዱሊላህ ሰዎች ምንም አልተጎዱ እና በጣም ደነገጥኩኝ ወላሂ። አእምሮ ላይ የመጣው ነገር ብሞትስ አላሁ ሱብሓነሁ ወተዓላ የአዛንን ጥሪ ሰምተ ለምን አልሰገድክም ብሎ ቢጠይቀኝ ምን መልስልታለሁ የሚለው ነገር ነው አእምሮ ላይ የመጣውና ሞት መቼ እንደሚመጣ አናውቅም። ወላሂ አዛን ሰማ ወጥተህ ስገድ፣ መኪና እየነዳህ ነው አቁመህ ሰግደህ ውጣ። ምንም የሚጎል ነገር የለም። ያቺ 10 ደቂቃ በህይወት ላይ የምታጎለው ነገር የለም፣ የምትጨምርልህ ነገር ቢሆን እንጂ። ከዚህ አክሲደንት ብዙ ነገር ተምሬያለሁ። እናንተም እንደምትማሩ ባለሙሉ ተስፋ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብልጥ ከሰው ልጅ ይማራል አይደል የሚባለው? ከወንድማችን መማር አለብን ብዬ አስባለሁ። እንግዲህ እንደሰማችሁት ነው። ረጅም ሰልፍ ነበረ። ከዛ አዛን አለ። አብሮት የነበሩ ሰላት ሲሄዱ እሱ ግን አይ ረጅም ሰዓት ስለተሰለፍኩ ብሎ ታክሲ ውስጥ ገብቶ ሄደ። ከዛ በኋላ ግን ከፍተኛ አደጋ ደረሰ። አልሐምዱሊላህ ተርፈዋል ሁሉም ማለት ነው። ግን መቼ እንደምንሞት አናውቅም። ምንም ጥያቄ የለውም። ከሰከንድ በኋላ ስለሚፈጠረው ነገር ምንም የምናውቀው ነገር የለም። ሞትን ማለት ደግሞ ኦሬዲ እዚህ ዱንያ ላይ ያሉ ስራችን ተጠናቀሉ። ከዛ በኋላ ማረም አንችል፣ ማስተካከል አንችል፣ ተውበት ማድረግ አንችል። ሞት ያው እንደምታውቁት ነው። ስለዚህ ከወዲሁ መዘጋጀት አለብን። እኛ ሞትን ሩቅ አድርገን ነው የምናስበው። ከጀርባችን ነው ተሸክመን ሞትን የምንዞረው። አላህ Subhanahu Wa Ta'ala ቀናችን ሲደርስ በምን አይነት ሁኔታ ላይ እንደምንሞት አናውቅም። ትልቁ ነገር ምንድነው? በምን አይነት ሁኔታ ላይ ሞተን ነው ትልቁ ወሳኙ ጥያቄ ማለትና ስለዚህ በቻልነው መጠን ሁሌም ተውበት እያደረግን ማድረግ ያለብን ነገር ፈርድ የሆኑ ነገሮችን ሰላቶችን በአግባቡ እየሰገድን ነው መኖር ያለብን። አለበለዚያ ትንንሽ መዘናጋቶች በኋላ ላይ ዋጋ ሊያስከፍሉን ይችላሉ። አላህ መጨረሻችንን ያሳምረው። እዛው ከቆየን ከላ በል ራና አላ ቁሉብህም ልብ ላይ እንደ ድሪቶ ይከመራል ወንጀል። በቃ ይደነድናል። ያኔ መመለስ አይችልም። ያ ቦታ እንዳውም ይላሉ ኢብኑ ቀይም ወንጀል ካልሰራ የማይሆንለት መሆን ይጀምራል። እንዕካስ ውስጥ ይገባል። አሁን ህመም አለው። ወንጀል ሲሰራ ህመም መታመም ልቡ ጥሩ የሆነ ሰው ምልክት ነው። ልብ ደርቅና ውስጥ ሲገባ በጣም አደገኛ ሁኔታ ውስጥ ሲወድቅ ደግሞ ወንጀል አለመስራት ነው የማይችል። ዝም ብሎ የሄደ ምናምን በቃ የሆነ ሕፃን ልጅ ምናምን ይመታል፣ የሆነ ሰው ምናምን ይነጥቃል፣ የሆነ ያስቀይማል፣ በምላሱ የሆነ ነገር ይወጋል። ነዑዙ ቢላህ። ይሄ ቀልብ በጣም አደጋ ውስጥ ነው ያለው። ሌላ ትሪትመንት ሊፈልግ ይችላል በደንብ ማለት ነው። ተውባ ይፈልጋል፣ ወደ አላህ መመለስ በጣም ይፈልጋል። ግን አንዳንድ ጊዜ የሚሰማን መዋዠቅ ተስፋ እንዳያስቆርጠን ማለት ነው። ተመልሰን ወደ ነበርንበት ለመምጣት
መጣር ይፈልጋል። በአጠቃላይ ቀልብን ህያው የሚያደርገው ጣዓ ነው፣ ወደ አላህ መመለስ አላህን መገዛት ነው። ቀልብን የሚገለውና የሚያወድመው ደግሞ ማዕሲያ ነው። ማዕሲያ ላይ ካለን ወንጀል ላይ ካለን ከወንጀል እየራቅን ወደ ጣዓ በመጣን ቁጥር ልባችን ሪከቨር እያደረገ እየተሻለው ይመጣል። ወደ ወንጀል በሄድን ቁጥር ደግሞ እየታመመ ይሄዳል። ይሄው ነው ልክ እንደ አካል ወደ መርዝ ነገር ባገኘው ቁጥር እየተመረዘ እንደሚሄደው መርዙን ደግሞ ባወጣው ቁጥር በተለያየ መንገድ መርዝ የወሰደ ሰው አሁን ሐኪሞቹ ያወጡለታል። በተለያየ ትሪት ይደረጋል፣ ዲቶክሲፋይ ይደረጋል። ያን ከዛ እንደገና የተሻለ ምግብ ለሰውነቱ የሚጠቅም ነገር በወሰደ ቁጥር ደግሞ አካሉ እየተመለሰ ጤናማ ይሆናል። ልብም ይሆናል። በትክክል ኡስታዝ ቀልባችን በጣም ልንጠነቀቅለት ይገባል። ወንጀል በሰራን ቁጥር ልባችን ላይ ቀልባችን ላይ ጥቋቁር ነጥቦች ይደረጋሉ። ምንም ተውበት ሳናደርግ ሁሌም ወንጀል ምንሰራ ከሆነ ቀልባችን ሙሉ በሙሉ በጥቁር ይሸፈናል። ከዛ በኋላ መመለሻው ከባድ ነው የሚሆነው። ስለዚህ ወንጀል አነስራ አይደለም ሰውነን መስራታችን አይቀርም። አነስራ ብንል ራሱ መስራታችን አይቀርም። ነገር ግን ወንጀል በሰራን ቁጥር በቶሎ ተውበት ማድረግ፣ ተውበት ባደረግን ቁጥር እነዛ ጥቋቁር ነጥቦች አላህ ያብስልናል፣ አላህ ያጠፋልናል። ነገር ግን ተውበት ማናደርግ ከሆነ በጣም ከባድ ነው የሚሆነው። ከፍተኛ ዘግት ውስጥ ነው የምንገባው። ተውበት ሲባል አናርቀው፣ የተለየ ስፔሻል ጊዜ አንፈልግ። መቼ እንደምንሞት ስለማናቅ ዛሬውኑ ወንጀል ስንሰራ ወዲያውኑ ተውበት ማድረግ፣ ወንጀል ስንሰራ ወዲያውኑ ተውበት ማድረግ፣ በቻልነው መጠን ራሳችንን ከወንጀል መጠበቅ። እንደው ሰውነንና ግን ወንጀል ላይ ስንወድቅ ወዲያውኑ ተውበት ማድረግ ይጠበቅብናል። አላህ መጨረሻችንን ያሳምረው። ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። እንደነዚህ አይነት በጣም የተከበሩ በጣም ታላቅ የሆኑ አባቶችም ሰላምን የሚሰብኩ ፍቅርን የሚሰብኩ አንድነትን የሚሰብኩ አባቶችም በየሃይማኖቱ ላይ ይገኛሉ። እኚህ አባት በርካታ ሙስሊም ልብ ውስጥ መግባት ችለዋል። የበርካታ ሙስሊም ቀልብ መሳብ ችለዋል። ምንድነው ያሉት ምንድነው የተናገሩት የሚለውን ቪዲዮአቸውን እንመልከት። ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ወበይሄለው አሃው ህቡራ ኢነመል ሙእሚኑን ኦቦለወን ወሊን ወጅጅራቹን ሃላን በሬዳዳ ወገኖቼ ካለን ትልቁ እሴት የሃይማኖት እሴት ነው። አጠር ባለችው በዚህ ጊዜ መጽሐፍ ቅዱስን በደንብ በጥልቀት እንደማነብ ቅዱስ ቁርአንንም በጥልቀት አነባለሁ። በዛ ምን አገኘው? የኢትዮጵያውያን ታላቅነት ሰውን ሰው ብለው በመቀበል ላይ የተመሰረተ እሴት ነው። ይሄ ቋንቋ አይደለም። ብዙ ምሁሮች አላችሁ። የኢትዮጵያ እሴት ቋንቋ ብቻ ሳይሆን መንፈሳዊ መሆን ይጠበቅብናል። ኤክሰርሳይዝ ማድረግ ይጠበቅብናል። ምክንያቱም የኢትዮጵያ እሴት የእግዚአብሔር እሴት ነው፣ ምንም የሚጎድለው የሌለው። ስለዚህ በአሁኑ ሰዓት ያ እሴት ታች ነው ያለው። ምክንያቱም ምናልባት ወደ ኢትዮጵያ ክብርና ረመት በሳቸው ላይ ይሁን ነቢዩ ሙሐመድን ደም ይወዳቸዋል። ለምንድን ነው ደሞት የሚወደው ብትሉኝ፣ የተወለዱት መካ ነው። እነሆ መካ ተወልደው መካ አድገው ከመካ በፊት ግን እውነተኛይቱ ምድር ብለው የተናገሩት ስለ ኢትዮጵያ ነው። ሰው በመሆኑ የሚከበርባት ምድር ብለው የተናገሩት ስለ ኢትዮጵያ ነው። ሰው የማይበደልባት ምድር ብለው የተናገሩት ስለ ኢትዮጵያ ነው። እናንተ ሙስሊሞች አሉ መልእክት ሲያስተላልፉ፣ ኢትዮጵያ ክርስቲያኖች ናቸው ብላችሁ እነሆ በዛ አስተሳሰብ ሳይሆን ወንድሞቻችሁ ናቸውና እርዷቸው ብለው ተናገሩ። ይህ ያስወድደኛል እሳቸው። ስለዚህ እሳቸው እስልምናም በጀመሩበት ወቅት ሁላችሁ አዋቂ ናችሁ፣ ማንም የረዳቸው የለም። በተለይ አጼ ነጋሽን እጅግ ወዳቸዋለሁ። ልክ እሳቸው በ614 ዓመተ ምህረት
ከመካ ተሰደዱ። ኢትዮጵያ ግን ተቀበለቻቸው። ይህንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም፣ አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን፣ ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይሄ ፍቅር ነው። መወደተን ለለዚነ አመኑ፣ በእስልምናው ሃይማኖት ለሚያምኑት፣ አለዚነ ቃሉ ኢና ነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ አላደግንም? አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም፣ በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም። በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጭ ኑር ብትሉኝ አልችልም። ክበሩልን አባ፣ አላህ ያቆዩት፣ አላህ ረጅም ዕድሜ ከአፊያ ጋር ይስጦት፣ አላህ ሂዳያን ይስጦት ነው ማለት ፈልገው። እንደዚህ አይነት አባቶች ስላሉን የእውነት ልንኮራ፣ የእውነት ልንደሰትንም የሚገባው እንደዚህ አይነት አባቶች ስላሉንም ነው እንደ ሀገር የቀጠለው እስከዛሬ ድረስ ማለት ነው። ትክክለኛ የሃይማኖት አባት ማለት እሳቸው ናቸው። የራሳቸውን እምነት ያከብራሉ፣ እንዲሁም ደግሞ የሌላውን እምነት አውቀው የሌላውንም እምነት ያከብራሉና ይሄ ሰው የሚሸቱ አባት ናቸውና አላህ Subhanahu Wa Ta'ala ረጅም ሀያት ይስጦት። አሉ አንዳንድ ወንድም እህቶች በጣም በሚያሳዝን ሁኔታ ሙስሊሙን ከክርስቲያን ጋር፣ ክርስቲያኑን ከሙስሊም ጋር ለማባላት ቆርጦ የተነሱ ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ በተለያየ ፕላትፎርም ላይ የግል ጥቅማቸውን ለማሳካት ሲሉ እርስ በርስ ለማባላት፣ ጦርነት ለማስከፈት፣ የሃይማኖት ጦርነት ለማስከፈት የተለያየ መንገድ የተለያየ ርቀት ሲሄዱ አይተናል። ፎቶሾፕ እየሰሩ በውሸት ድራማ እየሰሩ ለማባላት ሲሞክሩ ማለት ነውና እንደዚህ አይነት እንቁ የሆኑ አባቶች ደግሞ አሉን። የሌላው እምነት መከበር እንዳለበት፣ የሌላውን ሃይማኖት ማከበር እንዳለብን፣ ኢትዮጵያ የሁሉም እምነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል እንደሚወዳቸው ሀገራችን ኢትዮጵያን ነብያችን ሰለላሁ ዐለይሂ ወሰለም እንዴት እንዳላቋት፣ እንዴት እስልምና ኢትዮጵያን እንዴት እንዳላቃት እንግዲህ እየተናገሩ ነበርና
እውቀት ያለው ሰው ሲናገር በእውነት ደስ ይላል። አላህ Subhanahu Wa Ta'ala ሂዳያ ይስጣቸው ነው ማለት ፈልገው። በጣም ነው የተደሰትኩት በእኛ አባት። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።